አንተ እንደዚህ እንድትሆን ወይም ስራ ሳትመርጥ እንድትሰራ ያደረገ ያደከበት ምን አይነት ቢሆን ነው እስከ ድረስ ነው የሚያረጋኝና በርበኪ የሚባል ስጋ ጠበሳ ሁላ ሰርቻለሁ ቀስ በቀስ ደግሞ የቻይኒስ ሙቪስ ሰርቻለሁ የቻይኒስ ምን የቻይኒስ ሙቪስ ትምርት ያስፈልጋል ለየትኛው ወጣት ተመሮ ላይክ እንደዚህ ላይክ ይሄ በተማረው ምናምን ተብሎ የሚባል ነገር የለም ግን ተምሮም የሰራ ግን ቢዝነስ የሚባለው ነገር ምንም ጥያቄ የለውም ቻይና ከዛም ነው ቬሎ ምናምን የሚመጣው ሱፍ ምናምን ስለዚህ በቀላሉ አስገባ ነበር እኔ በሰዓቱ ተመልካቾቼ እንግዲህ አሁን የምገኘው የመጨረሻ እንግዳይ ላይ ነው ከእንግዳይ ጋር ቆንጆ ቆይታ አድርጋለሁ ወጣት ነው ስራ ፈጣሪ ነውና ተመስገን ይባላል ከተመስገን ጋር ቆንጆ ቆይታ እናደርጋለን አብራችሁን ቆዩ እንኳን በደህና መጣ ተመስገን ታዲዮስ እንኳን ደህና ቆያሽ ወጣት ነህ ስራ ፈጣሪ ነህ እና በዚህ እድሜ እንደዚህ የሚታሰባሉ እስከሚባል ድረስ ማለት ነውና በጣም አሪፍ ስራ እየሰራ እንደሆነ ስራ ምን እንደሆነ በኋላ ምናቀው ወይም ለተመልካቾች ግልጽ ምናረጋቸው ሊሆን ይችላል ግን አንዳንድ ጊዜ ስራን ለመፍጠር ስናስብ አስተዳደግ ይወስናል እድገታችን ምን ይመስላል የታካቢ ብናድግ ነው የት ብንሆን ነው ይሄ ማህበረሰብ ለልጁ የሚሰጠው ለልጆች የሚሰጠው እንደ ዱላ ቀበበል ምናስተላልፈው ነገሮች ይኖራሉና አንተ እንደዚህ እንድትሆን ወይም ስራ ሳትመርጥ እንድትሰራ ያደረገ ያደከበት ምን አይነት ቢሆን ነው እስከ ድረስ ነው የሚያረጋኝና እስቲ ስለ እድገት ብታወራኝ ኦኬ እሺ የተወለድኩት ላይክ መታራ የሚባልበት ሀገር ነው ግን የእናትና አባቴ ሀገራቸው ወደ ደቡብ ክልል ወደ ከምባታ ሲሾ ከተማ ነበርና እዛ ነው ያደኩት ጀስት ተወለድኩና እዛ አደኩኝ ላይክ እንደማንኛውም ማህበረሰብ ውስጥ ነበር ያደኩኝ ብዙ ነገር የጎደለኝ ነው ያተማርኩትኝ ስለዚህ አስተዳደጌ በጣም ጥሩ ነገር እንዳስብ ያረጋኛል በሰዓቱ ምፈልጋቸው ነገሮች ማድረግ አልችልም ምክንያቱም ብዙ ስንነቶች ስላሉ ስለነበረ ቤተሰቦቼ ላይ ስለዚህ በብዙ ጣውረት ተማርኩኝ 12ኛ ክላስ ያው ጎበዝ ተማሪም ነበርኩኝ ዋው እና አዲስ አበባ ዩኒቨርሲቲ ላይክ በታይሙ ላይክ በከፍተኛ ውጤት ነው እዛ አዲስ አበባ ዩኒቨርሲቲ የሚገባው የነበረው ስለዚህ እዛ ገባው ገባው አርኪቴክቸር እና አንድ አመት ተማርኩኝ ስኮላርሺፕ ቻይና ሄድኩኝ ስለዚህ እዛ ነበር ጨርሼ የመጣሁት ቻይና ማለት ነው እሺ ሶ እዛ ጨርሼ እዛ ብዙ ስራዎች ሞክሬያለሁ የበርበኪ የሚባል ስጋ ጠበሳ ሁላ ሰርቻለሁ ቀስ በቀስ ደግሞ የቻይኒስ ሙቪስ ሰርቻለሁ የቻይኒስ ምን የቻይኒስ ሙቪስ ታንጂ እሺ ላይክ በቻይነኛ ቋንቋ ሳይሆን ላይክ እነሱ አሁን ብዙ ጊዜ ፊልም ሲሰሩ ጊዜ ላይክ አፍሪካ ውስጥ ብዙ አለመረጋጋት ስላለ ያንን ለማረጋጋት የነሱ ፎርስ ሲመጣ ምናምን እንደዛ አይነት ሙቪሶች ነበሩና ተከታታይ ፊልሞች ነበሩ ላይክ ብዙ ልፋት አለው ግን ብር አለውና ብዙ እሱንም ሰርተን ነበር ብዙ ላይክ እንግሊዝ የቻይኒስ ልጆችን እንግሊዘኛ ማስተማርም ሰርተን ነበር ዋው እና በጣም ብዙ አይነት ስራ ሰርቻለሁ እዛ ከዛ በመቀጠል ላይክ ኮሮና አካባቢ ታይም ቀጣ ወደዚህ ወደ ኢትዮጵያ መጣው ይሄ አርቲፊሻል አበባና ቬሎ ዊዲንግ ቬሎ ማለት ነው እነሱን አከፋፍል ነበር በተወሰነ ከዛን ቀስ በቀስ ቬሎ ቤት መክፈት ጀመርኩ እና ያ ነው ላይክ ስታርቲንጉ ማለት ነውና በእንደዛ አይነት ወይ ነበር የጀመርኩት ገርም ነው አሁን እዚህ ምን እየሰራህ ነው ያለው አሁን ላይክ 2 አመት አለፈው ቶሚ ፎቶ ቬሎ ኤንድ ሜካፕ ያው የኔ ነው ሰዎችን እድራለሁ ደስ ይላል እሺ እናጋባለን ላይክ ፓኬጁ ላይክ ለሙሽሮች በጣም ወሳኝ ነው ምክንያቱም አሁን በዚህ ታይም ላይ አንድ ቬሎ የሚከራይበት ዋጋ አንድ ሱፍ የሚከራይበት ዋጋ ነው ሰው ፎቶውንም ኤቭሪቲንጉንም አድርጎ ሜካፕ ቤት አለኝ ሱፍ ቤት አለኝ ቬሎ ቤት አለኝ እንደዛው ፎቶ ቤት አለኝ ስለዚህ ያኑላ እንደ አንድ ፓኬጅ ተደርጎ ሙሽራ መጥቶ እዛው በቃ ጨርሶ ነው የሚሄደው የምርህን ነው ወይስ አሁን ለምሳሌ እኔ ላገባ መጣው ልበል ወይም ደግሞ አኒቨርሰሪ ለማክበር መጣው ልበል ምንድነው መምጣት ከኔ የሚጠበቀው ባልሽ ብቻ የሚስፈልገው እኔ ዝም ብዬ መላጥ ያመምጣት አልገባኝም እሺ በደንብ ንገረኝ እስቲ መጣ ነው እና ባሊ አሁን ለምሳሌ አንቺ አሁን መስክና ስቱዲዮ ለማድረግ ፈለግሽ እንበል እሺ ሶ አንቺ ቬሎ ትከራያለሽ ሌላ ቦታ ባልሽ ደግሞ ሱፍ ይከራያል ሌላ ቦታ ፎቶ ፕሮግራም ደግሞ የሆነ ቦታ ፎቶ ቤት ትይዣለሽ እሺ ሌላ አበባ ማሰራት ከፈለግሽ ሌላ ቦታ ትይዣለሽ እሺ ስለዚህ አስቢ እነዛ ሁላ ቦታ
የየራሳቸው ኮስቶች አሉት እና ደግሞ ኮስቶቹም ቀላል የሚባሉ አይደለም ኪራይ ሲሆን ጊዜ ሶ እኛ ያን ሁላ አለኝ አሁን እኔ ጋር ሶ ሙሉን ፓኬጅ አርጌ ሰራዋለሁ ማለት ነው ፓኬጁ ከ10 ሺህ ብር እስከ 40 ሺህ ብር አለ ትልቅ የተባለው 40 ነው 40 ሺህ እሺ ያ ማለት 4 ቬሎ ይዛል 2 ሱፍ አለው ሜካፕ አለው ካባ ያበሻ ልብስ እስከነመልሱ የራት ቀሚስ ያን ሁላ ስቱዲዮም አለኝ ጀስት የፎቶ ስቱዲዮ እና መስኩንም ጨምሮ አንድ ላይ ፎቶ ከዛም ፋይናሊ አልበም ይኖርሻል አልበም ማለት ላሚኔት አልበም ማለት ነው ቦርድ ይኖርሻል ሶፍት ኮፒው መቀበል ትችያለሽ ስለዚህ ምንም የሚቀርሽ ነገር የለም ማለት ነው የሚቀረው ህዝብ መሰብሰብና መብላቱ ነው የሚቀረው ኦፍ ኮርስ ስለዚህ የፎቶ ሰርግ በለው ኦፍ ኮርስ ሰርግም እንሰራለን ያው ሰርግም ላይ ያው እንደዚህ ራሱን ችሎ የሰርግ ፓኬጅም አለ አሁን ያልኩሽ መስክና ስቱዲዮ ከሰርጉ በፊት አይደል የሚደረገው ሶ እሱንም እንደ ፓኬጅ አለው የሰርጉ ታይም ራሱን ችሎ ፓኬጅ አለ እና ለፎይታ ነው መሰለኝ ለእንትኖች ለሙሽሮች ለዛ ቢሆን ነው ማስበው የሚገርም ነው ማለት ሐሳቡ እንዴት መጣለ ሐሳቡ ላይ ቀላል ነበር ማለት በታይሙ ላይ ፎቶ ቤት ያለው ሰው ከኛ በፊት የነበሩት ማለት ነው እንደ ሙሽሮችን ላይ ኮስታቸውን ለመቀነስ ብለው ቬሎ ያስገቡ ነበር ቬሎ አንድ ላይ ከፎቶ ጋር አድርገው እንደ ፓኬጅ ይሰጣቸዋል ሶ ምንድነው ያ አይዲያ ደግሞ እኛን ሌላም ነገር ሙሽራው ምን ያስፈልጋል ሱፍ ያስፈልጋል ሜካፕ ያስፈልጋል ሌላ ያበሻ ልብስ ምናምን ይባሉ ነገር ስለሚያስፈልጉ እነሱን አንድ ላይ በመያዝ ላይ ተመራጭ ትሆኛለሽ ሌላ ፎቶ ቤት ብቻ ካለው ሰው ሙሉን አሟልተን ስንይዝ ወደኛ ነው ሰው የሚመጣው ስለዚህ እኔ ማሰብ ምንም እንትን አይተበቅብንም ቀላል ነው ልጅ ፈልግ አኮ መጀመሪያ ይሄ ቀላል የሚሆነው ስራው እስከገባው በኋላ ነው ከመግባት በፊት ግን ያሉትን ነገሮች መሰብሰብ ምን ብናደርግ ብሎ ሐሳቡ ወረቀት ላይ ካለቀ በኋላ ወረቀት ላይ ያለቀው ኮርስ ይሰራ ነው ቀላል ይሆነው ያቺ ወረቀቷ ስራ ነች ከባዱ አይደለ እሱን እንዴት አሰብከው ማለት ምናልባት ቻይና መቆየት ይሁን አው ያው ምንም ጥያቄ የለውም ቻይና ከዛም ነው ቬሎ ምናምን የሚመጣው ሱፍ ምናምን ስለዚህ በቀላሉ አስገባ ነበር እኔ በሰዓቱ ስለዚህ በቀላሉ ይዝ ነበር ይዤ ነበርም ከዛን ቀጥታ ሌላ ሜካፕ ቤት መስራት ነው ስቱዲዮ መስራት ነው ሐስል ነበር በጣም ሰርቼው ነበር ቀስ በቀስ ነው የተሟላው የዛሬ 2 አመት ኦልሞስት የጀመርከው ማለት ነው አሁን ይሄን ስራ ከጀመርክ ምን ያህል ጊዜ ሆነሃል 2 አመት በትክክል ሰው ጋር ከገባህ ማለት ነው እንግዲህ ብዙ ጊዜ ውጤት የሚመጣው ከትግል በኋላ ነው አይደለ በመጀመሪያ በጣም ብዙ ትግሎች አለ አንተ በጣም ያስቸገረ ያታገለ ምንድን ነበር የከበደህ ነገር የሚባሉት ነገሮች በመታጋራን ካለ አው ብዙ ነገር መጀመሪያ ላይክ ለመጀመር በጣም እንትን ተቸግሬ ነበር ምክንያቱም ቀላል አልነበረም አንድ ቬሎ ራሱ የሚገዛበት ዋጋ 40 ሺህ 50 ሺህ ነው አንድ ቬሎ ሱፍ በቀላሉ ቢያንስ አንድ ከ10 ሺህ እስከ 15 ሺህ ብር ነው አንዱ ብቻ ቢያንስ ፓኬጅ ለመጀመር ቢያንስ እስከ 50 ሱፍ ቬሎ ሊኖረን ይችላል ይገባል አዎ ስለዚህ ያን እዛ ስራው ለመግባት በጣም እንትንል ነበር እንደነገርኩሽ እዛ ቻይና የለፋውት ነገር ነበር እነዛ ማጠራቀማቸውም ነገሮች ራሴ እና ደግሞ ከዛም ከኮሮና መልስ ደግሞ ዱባይ እና ቱርክ ሻንጣ ስራ ሰራ ነበር ሻንጣ ማምጣት እና በእንደዛ አይነት ዌይ ላይክ የተወሰነ ቬሎችን ሱፎችን መያዝ ጀመርኩኝ ከዛም በኋላ ነው አይዲያው የመጣልኝ እንደዚህ እና በእንደዛ አይነት ዌይ ነበር ላይክ ቢልድ አፕ ያደረኩት ይገርማል አሁን ላይ ቆመ ስታየው 2 አመት ሆኖኛል ብለሃል ውጤታማ ነው ዝም ብለስታየው ካለው ችግር ቢኖርም ከነ ችግሩ ውጤታማ ነው አሪፍ ነው አው እግዚአብሔር ይመስገን በጣም አሪፍ ነው ያኔ ስጀምር አንድ ሰራተኛ ነበረኝ አሁን ወደ 28 ሰራተኛ አለ ስንት 28 ሰራተኛ የምርህና ብራንች አለ ወይስ አንድ ቦታ ነው ይሄ ሁሉ ብራንች በሌላ ስም አለኝ ያው አሁን ቶሚ ፎቶ ቬሎ ነው ግን በሌላ ስም ማለት እሱ መናገር አግባብ አይደለም ግን ሐዋሳ ላይ ብራንች አለኝ ኦሬዲ ጨርሻለሁ ላይክ ዲስ በዚህ ሳምንት ይጀምራል እዛው ማለት ነውና እንደነገርኩሽ ነው አሁን ፎቶ ቤት ቬሎ ቤት ሜካፕ ቤት ስቱዲዮ ያው ሁላ የራሱ ሰው አለ አዎ ስለዚህ የሰው ብዛቱ ይሄን ያህል ብዙም አይደለም እንደው 28 ትንሽ ነው አይ መጀመሪያ ከጀመርክበት አንፃር ነው እንደዚህ ያሰኘኛል አዎ በጣም ማለት እንግዲህ ፓኬጅ ሙሉ አሁን ለምሳሌ ቬሎንም ሱፉንም ያገል ልብሱንም ሁሉንም ያካተተ ነው ዝም ብዬ ሳስበው ከታገቢኛለሽ ወይ
እስከ መልስ ድረስ ይመስለኛል አይደለ ሁሉም አለ ማለት ነው ያ ማለት ሳይዝም ይኖራል እኮ አይደል አንዳንዱ ፍራም አለ እንደኔም ቦጭ ያላለ ቀጨጭ ያላለ ሳይዞች ወንዶችስ ሴቶችስ ቢመጡ ሁሉንም ሳይዝ መጥቶ አንተ ጋር የሚያጡት ነገር የለም ቬሎ ላይክ እንትን ናቸው ፍሪ ሳይዝ ናቸው አብዛኞቹ ፍሪ ሳይዝ ማለት ለቀጭኖቹ የሚጠበብ አይነት ነው ለፍራሞቹ እንደዛው የተጠበበው ተለቆ ሚሰር ሱፍ ግን አሁን ላይክ ነጭ ሱፍ ከፈለገ ከ44 ጀምሮ እስከ 56 ሳይዝ አለው እያንዳንዱ አይነት እኔ አሁን ወደ 20 አይነት አለ እያንዳንዱ 6 ነው የሚኖረው 21ን በ6 ስታባዛ መታው እንግዲህ እንደዛ አለ የየራሱ ያነ ሳይዝ አለው ለወንዱ ለሴቱ እንዳልኩሽ ከ100 እስከ 150 ቬሎ አለኝ ከለቬሎ ጨምሮ ያበሻ ልብስም እንደዛው በብዛት አለኝ ካባም አለ ምርጫ እንዲኖረው ከሌላው ሌሎች ፓኬጅ ቤቶችም አሉ ግን ምርጫ ላይክ በሰው ላይክ ምርጫ ያለው ነገር እንዲመርጥ አስቤ ነው እንደዛ ያረኩትኝ የሚገርም ነው ምን ወደፊት ምን ማድረግ ትፈልጋለህ በዚህ ስራ ላይ ምን ነው ማድረግ የምትፈልገው ወደፊት ላይክ እኔ ስራውን በጣም ነው የምወደው እሺ አሁን እንዳልኩሽ ሐዋሳ ላይ ከፈትኩት በጣም ሂውጅ ነው አሁን ካለው ራሱ በጣም ሂውጅ ነው ስለዚህ እሱን በጣም ማስፋት ፈልጋለሁ ሌላም ቦታ ያሰብኩት አለ ስለዚህ ሙሉ ሀገር ውስጥ እየርኩ ብራንች በከፍት ውጤታማ ሆናለሁ ቤት ተስፋ አደርጋለሁ በዚሁ ቶሚ ቪዲዮ ቶሚ ፎቶ ቬሎ ኤንድ ሜካፕ እንደሱ ያልክ ማለት ነው የሐዋሳውን ግን ስም ልትቀይር ፈልጋል መሰለኝ አይ በራሱ ነው ብራንች ነው እዚህ ያለው ነው በሌላ ስም እንትን ያረኩት እንጂ በየቦታው የማስፋት እንትን አለ በቸ ይሄ የሰርግ ወራት ላይ በጣም ቢዚ ነው የምትሆነው አይደለ አሁን ላይ ከጾም ወቅት ላይ ሰው መስክና ስቱዲዮ ይነሳል ተው እንጂ በጾሙም ሰዓት ረፍት የለም አሁን ምክንያቱም ላይክ ጾሙ ሲፈታ ጊዜ ነው ሰው ሰርግ ማለት ስለዚህ ስቱዲዮን ይጨርሳል ስቱዲዮና መስክ ይጨርሳል ዲስ ታይም ነው የሚጨርሰው ስለዚህ ሰርገኞች ጾም እስኪፈታላችሁ አንተ ሰርግ ላይ ነህ በጣም ከአመት እስከ አመት ዋው እሺ ወጣቶች ምን ትመክራቸዋለህ አንዳንድ ስራ ማለት ያው ተማራለ ከዛ ያገሪቷ ያለችበት ወቅታዊ ሁኔታ የሚታወቅ ነው ተምሮም የተቀመጠ ብዙ ሰው አለና አንተ ወጣት ነህ ስራ የራስን ስራ ክሬት አድርጋል የተማርከበትና እየሰራ ያለው የተለያየ ነው ስለዚህ ወጣቶችን እስቲ እንደ ወጣትነት ምን ተመክረልኛለህ እኔ ላይክ እኔ ማለት ትምህርት ያስፈልጋል ለየትኛውም ወጣት ተምሮ ላይክ እንደዚህ ላይክ ይሄ በተማረው ምናምን ተብሎ የሚባል ነገር የለም ግን ተምሮም የሰራ ግን ቢዝነስ የሚባለው ነገር ካልገባ እኔ እንጃ ውጤታማ የሚሆን አይመስለኝም ቢዝነስ ላይክ ፐርሰናል የሆነ የተለያየ ቢዝነሶች ሊኖር እሱ ውጤታማ የሚሆንበት ስለዚህ የሚያስበውን አይነት ቢዝነስ ላይክ እሱ ባቀሙ ቢጀምር እና ደግሞ ተስፋ ሳይቆርጥ ቢጀምር እኔ ውጤታማ ይሆናል ብዬ አስባለሁ የሚያስበውና እንት ፊልም የሚያደርገው እኔም እንደዛው ነኝ ብዬ ስለማስብ ነው ይገርማል በጣም የታካዊ ነው የምትገኘው አድራሻን ምናልባት ስልክ ማስቀመጥ ካስፈለገ ስልክህን ማስቀመጥ ይችላል የት እንደምትገኙ ምንገኘው አሁን አዲስ አበባ ውስጥ 22 አክሱም ሆቴል አጠገብ ትጋት ገበያ ማዕከል አንደኛ ፎቅ ላይም ሁለተኛ ፎቅ ላይም አንደኛ ፎቅ F1 M20 ሁለተኛ ፎቅ ላይ ደግሞ F1 130 ለት ይገኛላችሁ 22 አካባቢ ሴንተር ነው ደግሞ ማለት ነው ያው ሴንተር ነው ምናልባት አሁን ይሄን ፕሮግራም ካዩ በኋላ ሰዎች ከመጡ ትግስት ግርማ ሰከላ ፕሮግራም ላይ አይተን የመጣ ነው ያሉትን ዲስካውንት ታደርግላችሁ በሚገባ ዲስካውንት ደግሞ ያሰብኩትኝ ላይክ አሁን እዚህም እኛ ጋር ማለት ዲስካውንት ነው ሲጀመር አሁን ከ10,000 ብር በታች እንግዲህ ምን ከፍሎ እንደሚታሩ እና ግን ያዋሳውን ደግሞ ላይክ አሁን ኦሬዲ ዲስ ዊክ ይከፈታልና በዚህ አንድ ወር ውስጥ የሚመጣ ሙሽራ የየራሱ የሆነ ዲስካውንት ይኖረዋል በሐዋሳ ላይ ማለት ነው አዲስ ስለሚከፈተው እሺ በዚህ ሳምንት ጀምሮ እስከ አንድ ወር ውስጥ ባለው ታይም ላይ በሚመጡ ፓኬጁ ተመሳሳይ ነው ከ10,000 እስከ 40,000 ነው የሚሆነው ላይክ የየራሱ በሚፈልጉበት አይነት ወይ ዲስካውንት ማድረግ እንችላለን ለአንድ ወር ብቻ ማለት ነው ሐዋሳ ላይ አዲስ አበባ ላይ ያው ይምጡ ሁሌም ዲስካውንት እናደርጋለን ምክንያቱም አንቺን እንደዚህ አይተን ምናምን ጠቅሰው ከመጡ ዲስካውንት እናደርጋለን ስፔሻል ዲስካውንት ማለት ነው ኤግዛክትሊ በጣም አሪፍ መጨረሻ ላይ ማስተላለፍ የምትፈልገው መልእክት አለ ወይ ማስተላለፍ የምፈልገው መልእክት ያው እንትናችሁን ተጠቀሙ ላይክ ፓኬጆች ላይክ መች እንደሚቆሙ አይታወቁም ፓኬጅ ስናዘጋጅ
እኛ ዋና ጥራት ነው ከሌላው የሚለየን ጥራት አለው ላይክ ፓኬጅ ሲባል ሰው አይምሮ ላይ የሚመጣ ምንድነው ይሄ ዋጋው ስለቀነሰ ኳሊቲውም የቀነሰ አይነት እንዳያስቡት መተው ማየት ይችላሉ ወይ ፔጃችንን ቶሚ ፎቶ ቬሎ ኤንድ ሜካፕ ቲክቶክ ፔጅ ላይም አለ ፌስቡክ ፔጅ ላይም ቼክ ማድረግ ይችላሉ ላይክ ያነሳናቸውን ስራዎችም ማለት ነው ኳሊቲ ያላቸው ስለዚህ ላይክ በወረደ ሳንቲም የሚገርም ስራ ተሰርተው ይሄዳሉ ማለት ነው ስለዚህ እንደዛ ቢያ እንትን ላል በጣም አሪፍ ስቱዲዮ እየተከራየ ነው እንትን ምትል ወይስ ራስ ስቱዲዮ አለ የራሴ ስቱዲዮ ሰፊ ስቱዲዮ አለኝ ተው እንጂ የፎቶ ስቱዲዮ ከ15 በላይ ባክግራውንድ ያለው ስቱዲዮ አለ ዋው በጣም አሪፍ በጣም አሪፍ እንግዲህ እኔ ጥያቄን ጨረስኩኝ ስለመጣ ከልቤ ነው የማመሰግንህ የቀረ ነገር የለንም አይደል አይቀር ምትላለ ሜቢ ስልክ ቁጥር አዲ ዋናው ነገር ዋና እሺ ስልክ ቁጥር ያው ለጊዜው አንድ ስልክ ነው መሰጣችሁ ላይክ አዲስ አበባም ላላችሁም ሐዋሳም ላላችሁ እሺ 0926 45 59 64 እንግዲህ በዚህ እየደወላችሁ ቶሚ እየደወላችሁ ከፈለጋችሁ ዲስካውንት እንዲደረግላችሁ በተለይ አዲስ አበባ ያላችሁ ሰዎች ትግስት ግርማ ወይ ሰከላሊ አይተን ነው ብላችሁ ካላችሁ ዲስካውንት አረጋላችኋለሁ ብሏል መደወል ትችላላችሁ የሐዋሳዎቹ ደግሞ አሁን በቅርቡ ስለሚከፈት በአንድ ወር ውስጥ ከተከፈተ ጀምሮ በአንድ ወር ውስጥ የሚመጣ ሰው ካለ ልዩ ቅናሽ እናደርጋለን ብሏችኋል ቶሚና እቺን አጋጣሚ መጠቀም ነው እናቴ ከ10 እስከ 40 ብሏል ዋጋውን እዚህ ነግሯችኋል በእነዚህ መሐከለ ላይ አሪፍ ዋጋ ይሰጣችኋል በዚህ አጋጣሚ እየሄዳችሁ እንግዲህ ጾም ከመፈታቱ በፊት የመስካችሁን የስቱዲዮአችሁን ጨርሱ አይደል እኛም ጨረስን ኤግዛክትሊ ያ እሺ በጣም አሪፍ እንግዲህ ከልቤ ነው ማመሰግነው ቶሚዬ ስለመጣ እኔም በጣም ነው ማመሰግነው እግዚአብሔር ያክብርልኝ እንግዲህ ድጋሚ የሐዋሳው ከተመረቀ በኋላ ደግሞ ያለው ነገር ድጋሚ ነገረኝ ይሆናል ብዬ አስባለሁ እኔም ተስፋ አረጋለሁ በጣም አመሰግናለሁ እንግዲህ ተመልካቾቼ ለዛሬ የነበረኝ ቆይታ ይሄንን ይመስል ነበር ሳምንት ሌሎች እንግዶችን ወደ እናንተ ጋር ይዤላችሁ እስከምቀርብ ድረስ በእያላችሁበት ሰላም እንዲገጥማችሁ ተመኘው ክፉ እንዲያልፋችሁ ተመኘው ሁሉ ጊዜ እንደምለው ሰላም ለኢትዮጵያ ሰላም ለሰው ዘር በሙሉ አበቃው ቸሪን ሰንበት